ተመረቀኝ ምናምን ብላ ብር ልካልሻለኝ። ይሄን ያጅና ደግሞ ጎደሎሽን በዚህ ትሞያለሽ። ዱአ አድርጊላቸው እንደው የሚሰጡሽን የነየቱ ገና ቪዲዮሽን አይተው አያቁሽ የሚኖሩት ሌላ ሀገር ነው የሌላ ሀገር ሰዎች ናቸው ግን ሲያውሽ እንደው አሳዘንሻቸውና ይሄን እንሰጥልን እያሉ ይሰጡኛልና እስኪ ለነሱም ዱአ አድርጊላቸው በሰላም ሀገራቸው እንዲገቡ ምናምን ኖሩት እዚህ ነው እኔ አይኔ ጠፋ አይዞ ፋዘር ስለሚመለከቷችሁ እንዴው እለቱን የቸገራችሁን ነገር እንዲረዷችሁ የምትፈልጉትን ብትናገሩ ጥሩ ነው ፋዘር ምን እህል ያለ ሁሉ አልቋል መበሉት የለም የለም ለውን ቦታ ሳያቸው በጣም ወላሂ ሰያ እንደምታየው እዚህ ላይ ነው ተዋህና አለ ይዛለ በቃ በጣም ከባድ እንግዲህ እንደምታዩት እዚህ ቦታ ላይ ብዙ ታባይ ሊኖር ይችላል የተለያየ ነገር ሊኖር ይችላል እንግዲህ በጣም ነው እና በጣም ከባድ ነው አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ ደህና ናችሁ ሁሉ ሰላም ሁሉ መልካም ከኔ ጋር አልহামዱሊላህ እንግዲህ በባለፈው በቲክቶክም ላይ እየቆራረጥኩም በዩቲዩብ አሳይቻችኋለሁ አንዲት እናታችን በጣም ችግር ላይ ያለች እናታችን ለዛውም ደግሞ ልጅ የሌላት መሃን የሆነች እናታችንን አምጥቼላችሁ ነበረ እንግዲህ ያንን ቪዲዮ በመመልከት ረድተዋታል እስካሁን እህቶቻችን አድርስ እያሉኝ አድርሻለሁ ዛሬም ያንዲት እህቴ አማና አለ ማለት ነው እሱንም አማናውን ሰጣቸዋለሁ ከዛም በተረፈ ደግሞ ውስጡን እስኪ የሚኖርበትን ሁሉ ነገሩን እናሳያችኋለን ውስጥ ላይ ገና ልንገባ ነው እነሱም አላዩንም ገና ያው ለምን አላሳያችሁም የሚኖርበትን ምናልባት ለአላህ ብላችሁ ኸይረ ነገር የምትሰሩ ካላችሁ ቤታቸውን ማይታችሁ ቤታቸውንም በፈራረሹላቸው ከዛ እንደገና ደግሞ የአመት እንኳን አስቤዛ ሌላው ቢቀር በታሟሉላቸው ለማለት ገባብዬ ያለውን ነገር የማሳያችሁ ይሆናል ወንድማችን አራጋውም አለ ያለውን ነገር ጎረቤት ስለሆነ ብዙ ነገር ስለሚያውቅ እሱም አንዳንድ ነገር ይላችኋል እንግባ እስኪ ወደ ቤት ሰላም አለይኩም ወራህመቱላሂ ወበረካቱ ያው እንግዲህ ሰያ እንዲያለው ዝሮ ሰዎች አሁን ባዶ ቤት ነው ያሉት በዚህ ላይ ደግሞ እሷም ጤና ያላት እሱም ጤና ያለው አይና አማኖ ሰውየውም ባልተቤቷ ማለት ነው እና ደግሞ የሚያድሩበት ክላስ በጣም ወላሂ የወረደ ነው ወላሂ ዶሮ እንኳን ያድርበትም ክላሱን ሁለተኛ ደግሞ ባለፈው በሰጣበት ብር ራሱ ያው ትንሽ ዛሬ ገበያ ውድ ነው መቼም ታውቃላችሁ ሽሮ እንኳን ራሱ አልገዛላትም ማን እንኳን ቋም ልጅ እና አሁን ለቱ ዳቦ ነው የሚወራታቸው ራሱ ማለት በጣም ያሳዝናሉ ወዲህ እሷ በሽተኛ እሱም በሽተኛ ነው እና ያላችሁን ነገር መቼም ያላችሁን ብትዘረጉላችሁ በጣም ደስተኛ ነው ወላሂ እኔ ጎረቤት ስለሆንኩ ስለማቅነ እነሱ ገብተናል ብዙ ጊዜ ቤታቸው ገብተን ቤታቸውን አላየንም እስካሁን የሚሰጠንን አማና ብቻ ነው እያመጣን እየሰጠናቸው የምንሄደው ማለት ነው ዛሬ ግን እስኪ በዩቲዩብ ያለውን ነገር ሁሉንም ለማሳየት እንሞክራለን ብዙ ጊዜ እንግዲህ እናታችንን ብቻ ነው የምታዩት ዛሬ ደግሞ ከነ ባለቤቷ ሙሉ የምናሳያችሁ ይሆናል ቤታቸውን ሙሉ የሚኖሩበት ይሄን ይመስላል የሚኖሩበት አካባቢ እንግዲህ ይሄን ይመስላል ማዘር በድጋሚ መተናል ያው ዛሬም አንድ እህታችን አማና ስጥ ብላኛለች ያንንም ለመስጠት ነው የመጣሁት እስኪ ዛሬ ደግሞ የምትኖሩበትን ቤት ይችላል የምትኖሩበት አይዋ እስኪ በደንብ አድርገህ አሳያቸው የሚኖሩበትን ይሄን ይመስላል እዚህ ነው የምትተኙት እንግዲህ እንደምትመለከቱት የሚተኙት እዚህ ነው አይደለም እንትና አንሶላ ሊኖረው ይቅርና ፍራሹ ራሱ የለው እዚህ ቦታ ላይ ነው ማለት ነው የሚኖሩት እንግዲህ ባልና ሚስት ልጅ የላቸውም ራሳቸው ናቸው የሚኖሩት እንግዲህ የሚኖሩበትን ቦታ እያያችሁ ነው እስኪ ፋዘርና ተጋርዳሽ ፋዘር አቤት እንዴት ነው አነህ እኔ ሰይድ ይባላለሁ አንዳንድ እህቶቻችን ለተቸገሩ እያሉ ብር ሲልኩ እያመጣን እንሰጣለንና የምትኖሩት እዚህ ነው እኔ አይኔ ጠፋ አይዞ ፋዘር ምን አደርገዋለሁ አይዞ አሁን ምን እንዲያደርጉላችሁ ነው የምትፈልጉት ውጭ ሀገር ያሉ ወገኖቻችን ምን እንዲያደርጉ ትፈልጋላችሁ ምን ያግዟችሁ እንግዲህ እንዲያታባችሁ አርኩልን እንዲው ወለቱን የቸገራችሁ ነገር ምንድነው ፋዘር አረጋኝ ሁሉ ዘለቃለ ቤት ተከራከረዋየው አይ እንዲው አሁን ብዙ ስለሚመለከቷችሁ እንዲው እለቱን የቸገራችሁ ነገር እንዲረዷችሁ የምትፈልጉትን ብትናገሩ ጥሩ ነው ፋዘር ምን እህል ያለ ሁሉ አልቋል መበሉት የለም አሁን የሚበላ እንዲያገዙላችሁ ነው የምትፈልጉት
እንጀራችን ማች እርቀቅ እያለች መከራዋ እያየ ቆየ። እሷም ደከመችብኝ። አሁን የሚበላ የላችሁም? የሚበላ እንደው ማን ነው የሚረዳችሁ አካል አለ? ማይረዳና ማዘር ዋስኪ ፋዘር በደንብ ያው የማውራት እንትን የላቸውም። እስኪ አንቱ የምትሉት ነገር ሰው አሁን እንዲረዳችሁ የምትፈልጉት እዚህ ነው የምትኖሩት፣ ቤታችሁን እንዲያስተካክሉላችሁ እለቱን የምትፈልጉት ነገር ምንድነው? ወይኔ እራት ምን እንግዲህ ምን በላው ያለን መቼም ሌላ ምንድን አለ? ምን በሉት የላችሁ? የለም። እንዲሁ አንድ ጎረቤት ሳንዱ መጥቶ ጠየቅ የሚያረጋችሁ አለ? በዚህ ነበሩ። ዛሬስ ጠናባቸው እሳቸው ምን ያርጉ? አሁን የሚበላ ምናምን እንዲያሟሉላችሁ ነው የምትፈልጉት? እንግዲህ መቼ ለራሳቸው እንትን ያላሉት ለኛ ምን ያገኛሉ? እንደመልከው ያምረኛል። አንተ ያለህ ውድና የተከበራችሁ ተመልካቾች እንግዲህ የሚኖሩበት ሰው የሆነ ሰው ይሄን አይቶ የማይረዳ ሰው የለም። የሚኖሩት እዚህ ነው። ሁሉም ሰው በአሁኑ ሰዓት በእርግጥ ሀገራችን ላይ ሁሉም ችግርተኛ ነው። ነገር ግን ከችግርም በላይ በልጅ ያላቸው አሉ። ውጭ ሀገር እንኳን ሄደው ያሳልፉላቸዋል። ውጭ ሀገር መሄድ ካልቻሉ ደግሞ እዚህ የቀን ስራ ሰርተው እንኳን ለሚበላ እንኳን ያደርጉላቸዋልና እነሱ ደግሞ የሚበላ የላቸውም። የሚተኙት እንደምትመለከቱት እዚች ቦታ ነው የሚኖሩት። እዚህ የምታዩት ነገር አንድም ነገር የለም። የምግብ መስሪያ ነገር የለም። የሚበላ ነገር የላቸውም። ይሄው ቂጣ ገዝቶላቸው የመጣው አራጋው ነው። እንግዲህ እንደምትመለከቱት እስኪ አራጋው ብዙ ጊዜ ስለምታያቸው ብዙ ጊዜ እዚህ ቦታ ላይ ሲወጣ ስገባ ታያቸዋለህና እስኪ ማብራሪያ በደንብ አድርገህ እንግዲህ ማለት ያኔ ያው እስከ ዛሬ ማው ሰው ትንሽ ሰዎች አሁን ግዴታ ያደርጉላቸው ነው ትንሽ እዚህ የደረሱት ማለት ነው። ያው ዛሬ የበሬ ግንባር መታን መሬት ናት ተርስማችን ምን ማዝመራቱ ትንሽ አትምገባው እና እሱም ደግሞ አይኑም ጠፋ፣ እሷም ደግሞ እጇንም ይሄው አደጋ ደረሰባት። ሁለተኛ ደግሞ አርጉልኝ ብላ ነው። ለዚህም ደግሞ ታለ ብር ታለ እንኳን ማድረግ አይችግርም፣ ግን ስለሌለ ደግሞ ከባድ ነው። አሁን ያቺ ባለፈው የሰጣቱ 2000 ብር እቺ ባቄላይቱና አሁን ይገዛሁላችሁ እኔ ራሱ ገበያ ላይ ማለት ነው። ቅመሙን እንኳን አልገዛም። ያቺን ባቄላና ምናምን አገጣጥሚላችሁ መጣሁ። ደሞን ማስፈጫ ይላል ራሱ ያ ደግሞ ወፍጮ አለ፣ የዚህ እንጀራ አለ፣ ብዙ ነገር አለ የሚያስፈልግ እና ደግሞ ሁለተኛ ደግሞ ማደሪያቸው ራሱ እቺ አሁን ፈርሻ የምትባል እነሱ ክላስ ማለት ነው። የሱ ማደሪያ ራሱ አሁን አይጥ ጋር ነው የሚያድረው ሰውየው ማለት ነው። ፍራሽ እንኳን አልጋ እንኳን የለውም ራሱ እና ያየው ዶሮ እንኳን ራሱ ቦታ ላይ አያድርም። ቶሃን ነው ቶሃን እንኳን ራሱ ይሄን መድኃኒት እንኳን ራሱ ማቅጫ የላቸውም በቃ ብር ማለት ነው። እና ባለኝ ነገር ራሱ ይረዳ ነበር። ያው ታውቃለህ መቼም ያው ወቅቱ ነውና ማለት ነው። ዛሬ የገዛዛላችሁ አንተ ነህ? ዛሬ እኔ የገዛሁላችሁ በዛችሁ 2000 ብር በሰጠኝ አንተ ነህ የምትረዳኛቸው? በቃ እኔ የገዛሁላችሁ ማን አለ እንግዲህ የቅርቡ ተጠሪ እኔ ነኝ። አሁን አይዋ እንግዲህ እንደምትመለከቱት ያው በቻለው በጉልበቱ ሲወጣ ሲገባ የሚዘይራቸው ወንድማችን ነው። ያው እንግዲህ በባለፈው በሰጣቸዋቸው ገንዘብ ዛሬ ሽሮም ገዛዝቶላቸዋል። ያው እንግዲህ ሽሮ ብቻ ነው፣ ያው ቅመም ገና አልተገዛላቸውም። አሁን ደግሞ እንግዲህ አንዲት እህቴ አማናም አለ፣ እሱንም የምንሰጣቸው ይሆናል። ነገር ግን የምነግራችሁ ነገር ማለት ነው የሰው ልጅ ሰርቶ እንኳን ለመስተዳደጊያ ብር አዋጡልን ብሎ ይጠይቃል። እነዚህ እናትና አባቶች እያሉ ያሉት እየራበን ነው፣ ምግብ የለንም እያሉ ነው ያሉት። እንግዲህ ምግባቸውን ለሰው መቼም ለሚበላ አይጨክንምና 15 አድርጋችሁ ብትረዷቸው ነገ ጧት በልተው ጠጥተው እንኳን ጎረቤት ጋር ስቀው ቢያወሩ ለማለት ነው። እንግዲህ ብዙ ጊዜ እንግዲህ የምሰራው ውጭ ላይ ነው። ሰተናቸው ቪዲዮ ሰርተን መራርቀው ነው የሚሄዱትና ያኗኗራቸውን ለምን በሰፊው በዩቲዩብ ቪዲዮ አድርጌ ለምን ውስጡን አላሳያችሁም ምናምን የሚለውን ነው ያሳየኋችሁና እዚህ ቦታ ላይ መቼም እንኳን ሰው በአሁኑ ሰዓት አዱንያ እንኳን እዚህ ቦታ ላይ አይኖርም ማለት ነውና በጣም ነው ልብ የሚሰብረው ወላሂ የሰው ልጅ እዚህ ቦታ ላይ መኖር ማለት ከባድ ነውና መጨረሻችን አንዳንድ ጊዜ ያሳምርልን የሚባለው ለዚህ ነው። በደንብ አድርገህ ያለውን ነገር ውስጡን አሳያቸው። እንደዚህ ያለውን ቦታ አሳያቸው። በጣም ወላሂ ሰያ እንደምታየው እዚህ ላይ ነው ቶሃን አለ ወይስ አለ በቃ በጣም ከባድ። እንግዲህ እንደምታዩት እዚህ ቦታ ላይ ብዙ ታባይ ሊኖር ይችላል፣ የተለያየ ነገር ሊኖር ይችላል። እንግዲህ በጣም ነው እና በጣም ከባድ ነው። ይሄን አድርስ ባል እያመጣሁ እየሰጠሁ ነው። አሁንም የሚረዳ አካል ከመጣ እሰጣለሁ። ቤቱን ካሳየን እንግዲህ እስኪ ደግሞ ውጭ ላይ ሆነን እንዲታይ ቪዲዮ እዚች ላይ ነኝ ታያችሁ። ይሄን አሳያችሁ የሚያመሽን ሁሉንም እዛሽ ቁጭ እዛሽ ቁጭ አይዞሽ አይዞሽ። አሁን እያመመሻለሁ ምንሽ ነግረሽ ነው የሚያመኝ እጅሽን
እሺ እንግዲህ ውዶች ራብ ላይ እዚህ ላይ ህመም ወላሂ በጣም ነው የሚያመውና የሚኖሩበትን ቤት ገብተን ስናይ በጣም ይቀፋል። ወላሂ ነው የምላችሁ። እና የተቻላችሁትን ያህል እንደው 15 አድርጋችሁ ብዛት ከብዛት አይደለም እና ሁሉም ሰው እንደው 100 ብር ራሱ በኢትዮጵያ ቢያዋጣ ለነዚህ ሰዎች ቤታቸውን በስነ ስርዓት ፈርሾ የሚበሉት የሰው ልጅ ከበላ ከጠጣ ቢታመም እንኳን የመቻል አቅም ይኖረዋል ከበላ ማለት ነው። እና ምግብ ነው የሰው ልጅ ሰው የሚያደርገውና በጣም ነው ያሳዘኑኝ። በዛ ላይ የሚኖሩበት ቤት በጣም አስከፊ ነው። እንደምታዩት ባለሙሉ ተስፋ ነኝ። ያው መብራት ስለጠፋም ብዙ አልታያችሁም። በጣም ነው ቦታው እንትን የሚለውና አሁንም አንዲት እህቴ ያው ተመርቀኝ ምናምን ብላ ብር ልካልሻለኝ። ይሄን ያጅና ደግሞ ጎደሎሽን በዚህ ትሞያለሽ። ዱአ አድርጊላቸው እንደው የሚሰጡሽን የነየቱ ገና ቪዲዮሽን አይተው አያውቁሽ። የሚኖሩት ሌላ ሀገር ነው፣ የሌላ ሀገር ሰዎች ናቸው። ግን ሲያውሽ እንደው አሳዘንሻቸውና ይሄን እንሰጥልን እያሉ ይሰጡኛልና እስኪ ለነሱም ዱአ አድርጊላቸው በሰላም ሀገራቸው እንዲገቡ ምናምን ዱአ አድርጊልን። ምናምን አያገኝብኝ። አሚን። ወየው ምናምን አያገኝብኝ። ሀገራቸው ያብቃልኝ እና የእናታቸው አባታቸው ወንድማቸው እህቶቻቸው ጋር ይገናኙልኝ። አዋየው ቢኖሩልኝ አይደለም እንዴ? አንተም በረካ ሁንልኝ፣ በረካ ሁንልኝ። አዋየው ምናምን አያገኝህ። መግቢያዋ መኩሪያዋ አዋየው ማን ነው እንዴ የሚያረገው? እናቴም አባቴም ወንድሜም እህቴም ነፍና ምናምን አያገኝብኝ። አዋየው ውረግባልኝ ፈላጊህን ሁላ ምናምን አያገኝብኝ። እነሱ ነው ዱአ ማድረግ። እኔ እኮ አድረስ ተብዬ እንደው ምናምን አያገኝብኝ። እኔ አድረስ ተብዬ አዋየው እንደው ምናምን አያገኝብኝ። እነሱን እንደው በሀገራቸው በሰላም እንዲገቡ ሀገራቸው አብቃቸው። አዋየው አብረን እንገናኝ መተውልኝ አብረን እንሳሳማበት። እንደው ጌታ ያዋየ እንደው አባዬ ይድረሱልኝ። እንደው ኢማም አበጋር መጀን ይድረሱልኝ። እንደ ነፍስ እንደ አንተም እንደው ምናምን አያገኝብኝ። አዋየው እንደው ውለህ ግባ አዋየው ምናምን አያገኝብኝ። እናቴም አባቴም ወንድሜም እህቴም ነህና ምናምን አያገኝ። አዋየው እንደው ምናምን አገኛችሁ። እንደው አይዞሽ። ያው እንግዲህ ሁሉም ሰው እንደዚህ እያለ በነየተ ሰዓት እያመጣሁ ሰጥሻለሁ። እንደው ምናምን አገኛችሁ። አይዞሽ። እንደው ምናምን አገኛችሁ። አይዞሽ ታከኛለሽ። ይሄንም አይዞሽ ይሄም ሳሙና ይገዛና ይታጠብልሻል። አሁን ደግሞ የሚነይት እንደዚህ አንድ መልካም እህቶች በነየቱ ሰዓት ደግሞ አሁን ልብስሽ ይቀየርልሻል። እሺ በረካ ጉፍታም ይገዛልሻል። አብሽር አይዞሽ። በረካ ሁንልኝ። ደግሞ መተን እንጠይቃችኋለን። በረካ ሁንልኝ ምናምን